ይኸውላችሁ የዛሬው ቪዲዮአችን የምንዝናናበት ነው። What? አላስፈላጊ የሚባሉ ቴክኖሎጂዎችን የምንመለከትበት ነው። እንግዲህ ምን ያህል ሰነፍ እየሆነ እንደሆነ ሰዎች ደግሞ ምን አይነት በቃ ለየት ያለ እንደው ገንዘብ መጣያ እንኳን ያጡ ሰዎች የሚመስል ነው። እስቲ ላስመልክታችሁ። ትራስ ካልን እንደዚህ አይነት ትራሶች አሉ። ሌላ ደግሞ ሽንት ቤት ካልን እኛ መጠቀም ከለመድነው ወጣ ያሉ መብራት ያለው እንግዲህ ለሰገራ ይሄ ሁሉ ነገር ከባድ ነው። Bro, what are you talking about, man? መብራት ያለው ሙዚቃ ራሱ የሚያጥባችሁ እንግዲህ ያው ለታመሙ ለተቸገሩ ሰዎች በጣም አስፈላጊ ነው። ግን ከዛ ውጪ ያስቡት። ስለሱ ስፈልግ ደግሞ በጣም ግራ ይገባኝ የፑፕ ትራኪንግ አፕ የሚል ነው። አካባቢው ሁሉ ተቀላላ እኮ በቃ ገለባ ብቻ ሆነ። እንግዲህ በጣም የሚያስገርመኝ ይሄ iOS ላይ ትሬንድ ሲያደርግ ነበር የአፕ ስቶር ላይ የሄ ፑፕ ትራኪንግ አፕ ሰገራችሁን የት እንዳደረጋችሁና በየስንት ጊዜው እንደምታደርጉ ከዛ ደግሞ ዲቴል ኤክስፕላኔሽን የምትሰጡበት ነው። በጣም እንግዲህ የሚዘጋ አይነት ነገር ነው ለብዙ ሰዎች ዘጋኝ ቋቀደኝ። ትሬንድ ያደረገበት ምክንያት ደግሞ ብዙ ሰዎች ሲጠቀሙት ነው። ኤክስፕሌን ሲያደርጉ ነበር። በጣም እንወያይበታለን። መጨረሻ ላይ ነው ይሄን የማስቀምጥላችሁና አላስፈላጊ የሆኑ ቴክኖሎጂዎችን የምንመለከትበት የምንስቅበት ቪዲዮ ነው። ሰው ለዚህ ብር ያወጣል የምንልበት። አብራችሁን ቆዩ። ቴክቅምሻችን የሚዞረው ዛሬ አላስፈላጊ የሆኑ ቴክኖሎጂዎች ላይ ነው። ኮሜንት ላይክ እያደረጋችሁ ወደ ቪዲዮአችን ነው። የበርካታ ድርጅቶችን ንግድ ያዘመነ የቴክኖሎጂ አውራ ዲጂታል ኮንስትራክት ከቀላል የድርጅት ገለጻ እስከ ዌብሳይት ስራ በተቀላጠፈና ዘመናዊ መንገድ ገንብቶ በአጭር ጊዜ ያስረክባል። ዘመኑን የዋጀ የዲጂታል ማርኬቲንግ ስራ ከነፃ የማማከርና ገዛ አገልግሎት ጋር በመስጠት በደንበኞቹ ተመስግኗል። ዲጂታል ኮንስትራክት ለሆቴሎች ለካፌና ሬስቶራንቶች የሚሆን የኪዋር ዘመናዊ ሜኑ ዴቨሎፕመንት እንሰራለን። በ0955 92 89 86 የመጀመሪያው አላስፈላጊ ያልኩት እንግዲህ ሰልፍ ድራይቪንግ ሱትኬዝ ነው። እንግዲህ ለአንዳንድ ሰዎች ስፔሲፊክ ኮንዲሽን ላይ ላሉ ሊጠቅማቸው ይችላል። ግን ለሁሉም ሰው በሚባል ደረጃ ቴክኖሎጂ ሲመጣ ነገሮችን ማቅለል ነው። አሁን ግን እኛ ምንም ስራ እንዳንሰራ እየሆንን ነው። መንገድ ላይ እንግዲህ ሹፌሮች መኪና እንኳን መንዳት እየከበዳቸው ነው። ኦቶኖመስ እንግዲህ ሌን አሲስት የሚያደርጉ በቃ የተለያዩ አይነት ቴክኖሎጂዎች እየመጡ ነው። ቀላል የሆኑት ነገሮችን እጅግ በጣም ቀላል ሆኖ ሰዎች እያሰነፈ ነው። በዚህ ነው ይስማማል። አንዳንዴ መስራት ያለብን ነገሮች አሉ። እነሱን ግን ማድረግ እስኪከብደን ማለት ነው። ታዲያ ያሁኑ እኔ ሞክሬው የማውቀው አንድ ሱትኬዝ አለ እየነዳሁት ዞር ያልኩበት አንድ የቴክ ትራቨል ፕሮግራማችን ላይ። ታዲያ ዛሬ ደግሞ ሻንጣችሁን ጭናችሁ መጎተት የማይጠበቅባችሁ እንግዲህ ሻንጣ ከያዛችሁት ጎተት ማድረግ ትችላላችሁ። ኬሪ ሆናችሁ ብዙ አይከብዳችሁም። ታዲያ እሱን መጎተት ራሱ ፌስ ዲቴክሽን ኖሮት ኤአይ ካሜራዎች ኖሮት የሚሄድ ሻንጣ በጣም የሚያስገርም በቃ ይከተላችኋል። ሻንጣችሁ ኤርፖርት ውስጥ ሌሎችም አይነት ሻንጣዎች አሉ። ራሳችሁ ተቀምጣችሁበት ራሱ ሻንጣው እንደ ስኩተር የምትጠቀሙበት ማለት ነው። በቃ አላስፈላጊ ያልኩት ይሄንን ነው። አንዳንድ ኮንዲሽን ላይ ካሌላችሁ በስተቀር ይሄንን ኖት አድርጉልኝ። ታዲያ ይሄ ከዋጋው አንጻር ስንመለከተው እስከ $3000 ድረስ የሚያወጣ ኦቪስ ፎርዋርድ ኤክስ የተሰኘ ሰልፍ ድራይቪንግ ሱትኬዝ ነው። ታዲያ ይሄንን ሱትኬዝ እንመልከተው እስቲ። ታዲያ እንግዲህ ይሄ ኦቪስ ያልኳችሁ አንዳንድ ስፔሲፊክ ኮንዲሽን ላይ ከሆናችሁ ያው መጠቀም ግድ ይላል። ጥሩ ቴክኖሎጂ ነው። ነገር ግን ለኖርማል ሰዎች ጤናማ ለሆንን በጣም ስራ ፍት ነው እያደረጉን ያሉት። ፍረዱኝ። ኧረ በስመ አብ ምን አይነት ምንድን ነው አሁን እኔ በቀጣይ ደግሞ የምንመለከተው ለሰልፍ ትራኪንግ ፕሪሚየም ፔት የጂፒኤስ የዳይት ትራከር ነው። እኔ እኮ ይኸውላችሁ አሁን ለምሳሌ የስማርት ሪንጎችን ተመልክተናል። የሳምሰንግን ስማርት ዋቾችን ተመልክተናል። እነዚህ የሚያደርጉት ምንድነው? ምን ያህል ሰዓት ተኛን፣ ዲፕ ስሊፕ ነው፣ ላይት ስሊፕ ነው። ታዲያ አሁን ለአኒማሎቻችን ያንን ቼክ ብናደርግላቸው ምን ያደርግላቸዋል ነው ምለው። እኔ እንግዲህ ካላወቅኩ ከተሳሳትኩ ትነግሩኛላችሁ። የሚጠቅምበት የተወሰነ ዩዝ ኬዝ ይኖረዋል። ግን በጣም እንደዚህ ዲቴል ለአኒማሎቻችን ያንን ማድረግ አለብን ብዬ አላስብም። ታዲያ ይሄ የጂፒኤስ የዳይት ትራከር ኮላር ነው። በጣም የሚያስገርም እንግዲህ የሰው ፊትቢት የሚሰራው ለእንስሳዎች ነው የሚሰራው ማለት ነው። ይሄ አሁን ለኔ አላስፈላጊ ነው የምለው እንስሳይን እንግዲህ በቂ ሕክምና ካገኘው ከተከተበ ያው ሌላ ሀገር ላይ እንግዲህ እንስሳ ሲኖራችሁ ሪስፖንሲብል መሆን ስላለባችሁ ማናፈስ አለባችሁ፣ ሐኪም ጋር መውሰድ አለባችሁ። እነዚህ ነገሮች ካረገ እንግዲህ ደግሞ በፊት ትራከር እንግዲህ ምን ያህል ወክ አድርጓል ዛሬ የሚለውን ተቆጣጥራችሁለት ብላን ከባድ ነው የሚቻል ከሆነ። ኤኒዌይስ እንግዲህ ቴክኖሎጂዎቹ አሉ፣ እንያቸው፣ እንገረም። ሀሳብ አስተያየታችሁን ደግሞ በኮመንት አስቀምጡልኝ።
ይሄ ቴክ ቅምሻ ፕሮግራማችን ነው። ዛሬ አላስፈላጊ ያልኳቸውን እንግዲህ ኦቨርሬትድ የሆኑ ቴኮችን እየቀመሰን እንገኛለን በዛሬው ፕሮግራማችን ላይ። ቴክ ቅምሻ በጣም የምወደው ፕሮግራም ነው። የእናንተን እስቲ ሀሳብ አስተያየት ቴክ ቅምሻችን ላይ በኮመንት አጋሩ። ቀጣይ ደግሞ የምንመለከተው ሄድፎን ነው። ነገር ግን የምንመለከተው ሄድፎን ለጆሮ ማዳመጫ ብቻ ሳይሆን ድምጽ ለመስማት ብቻ ሳይሆን እንደ ማጌጫም እየተጠቀሙት ነው ሰዎች። አንድ እንግዲህ የለግዠሪ ብራንድ ጆለሪዎችን የሚሰራ ስዋሮቪስኪ ይሰኛል ስሙን ካልተሳሳትኩ የክሪስታል ኢንክረስትድ ዲጄ ሄድፎን ነው ያዘጋጀው። ለዲጄዎች ነው ለዛውም ዲጄዎች ዲጄ በሚያደርጉበት ሰዓት በቀላሉ እንግዲህ በረቅረቅ ሸብረቅ ደመቅ ለማድረግ የሚያስችላቸውን አይነት ሄድፎን የሰሩላቸው። ዋጋው በጣም ውድ ነው ብያለሁ፣ $2500 ነው። እዛ ላይ የተጨመረበት እንግዲህ ክሪስታሎች ተጨምረውበት ነው $2500 ነው። እንደዚህ አይነት ነገሮች ባይ ዘ ዌይ ስልክን ጨምሮ የተለያዩ አይፎኖችን በዳይመንድ በጎልድ እየሰሯቸው። አሁን ላይ አይፎን 16 ፕሮ ማክስ አለ ትልቁ የአይፎን የላይናፕ። ያንን ስልክ ይወስዱትና አንዳንድ ማኒፋክቸረሮች እላዩ ላይ በዳይመንድ የተለያየ ጌጣጌጥ አድርገውበት ኢን ሚሊየንስ ይሸጡታል ማለት ነው። የዛን የአይፎን ቫሊዩ ጨመሩበት ማለት ነው። አንዳንድ ሰዎች ይሄንን ይገዙታል፣ እነሱንም እንመለከታለን። የመኪና አምራች ኩባንያዎችም ደግሞ መኪና ሲያወጡ ከስተም ስልኮች አብረው ይሸልማሉ። እንደ ፖርሽ መመልከት እንችላለን። ከተለያዩ ስልክ አምራች ኩባንያዎች ጋር ፓርትነር እያደረጉ ኢቨን እንኳን ኮካኮላ ራሱ የራሱን ስልክ ሲያስመርት ተመልክቻለሁ። እነዚህም አላስፈላጊም ባይሆኑ የሚያስገርሙ ቴክኖሎጂዎች ናቸው። ለሄድፎን እኔ እንግዲህ ማስበው ወደዚህ ስንመለስ ወሳኝነቱ ድምፁ ላይ ፎከስ ቢያደርጉ ነው። የቀልዱትን ደግሞ በቀላል ክሪስታል ምናምን ማጌጥ ይቻላል። ግን ይሄ በጣም የተጋነነ ሆነ። የሄድፎኑን ዋጋ ሩብ የሚያክል ነው የቀረው ለጌጣጌጥ የወጣው ማለት ነው። አትሊስት ፕሮፖርሽናል መሆን ነበረበት ነው የምለው። ሀሳብ አስተያየታችሁን ኮመንት አጋሩ። አሁን የማሳያችሁ ደግሞ ኤርፖርት ውስጥ ወይም ደግሞ እየተጓዛችሁ ባላችሁበት ሰዓት የምታደርጉት የኦስትሪች ፒሎ ነው። ይሄ ፒሎ ወይም ትራስ ነው አርጋችሁት የምትንቀሳቀሱት። እንግዲህ ሁሉም ሰው ቆሞ ፈዞ ነው የሚያያችሁ። በመጀመሪያ እስቲ ምን እንደሚመስል አስመልክታችሁ። ሙሉ በሙሉ ሳውንድ ፕሩፍ የሆነ ድምፅን የሚዘጋላችሁ እንዲሁም ደግሞ ጭልም የሚያደርግላችሁ አይነት ትራስ ነው። ነገር ግን እናንተ የምታስቁ ነው የምትሆኑት። እንግዲህ ለትራስ የምታወጡት ከ10,000 የኢትዮጵያ ብር በላይ ነው። ኦልሞስት $100 በላይ የሚያወጣ የኦስትሪች ፒሎ ነው። ናፕ ኤኒዌር ይባላል። ይሄ ፒሎ ግን አርጋችሁት ለመዞር ተሸክማችሁት፣ ይሄ በጣም የሚያስገርም ነው። ከጎናችሁ እንኳን አውሮፕላን ውስጥ ያለ ሰው ዊርድ ነው የምትሆኑበትና በጣም ስላስገረመኝ ነው እዚህ ላይ ጣል ያደረኩት። ሌላኛው ደግሞ $1 ሚሊዮን አይፎን ነው። ቅድም እንዳልኳችሁ አይፎኖችን ለግዠሪ ማድረግ ሲፈለግ እንግዲህ ያው ስልክ ነው። ታዲያ ስልክ ላይ ከኦፕሬቲንግ ሲስተሙ ከሃርድዌሩ በተጨማሪ ከካሜራዎቹ ስልኩ ከጀርባ የሚሰራው አሁን ላይ እንግዲህ አይፎኖች በታይቴኒየም ነው የሚሰሩት። እንዲሁም የተለያዩ ሌሎች ስልኮች ታይቴኒየም ማቴሪያል እየተጠቀሙ ነው። ከዚህ በፊት አሉሚኒየም ነበር እንዲሁም ፕላስቲክ። ታዲያ ኖርማል ሰዎች የነዛን ይጠቀሟቸዋል። በጣም ለግዠሪ ሆኑ ቅንጡ ደግሞ ቴስት የሚፈልጉ ሰዎች ስልክ ያው መጠቀም ስላለባቸው፣ ነገር ግን ስልኮቹን ለማስጌጥ እዚህ $1 ሚሊዮን ድረስ በወርቅ እንዲሁም በዳይመንድ እንዲሰሩ ያደርጋሉ። እስቲ በዳይመንድ በወርቅ የተሰሩትን ደግሞ አይፎኖች እንመልከት። ታዲያ $10,000 ጀምሮ እስከ $48.5 ሚሊዮን የአሜሪካን ዶላር ወርዝ የሚያደርጉ ጌጣጌጦችን ተመልክቻለሁ። $48.5 ሚሊዮን እኔ ማመን አልቻልኩም። ማለት በጣም ብዙ ገንዘብ ነው ለጌጣጌጥ። ስለ ጌጣጌጥ የምታውቁ ሰዎች ወርዝ የሚያደርግ ከሆነ ትነግሩኛላችሁ። በጽሁፍ ያገኘሁትና ያጋራኋችሁ። ግን በእርግጥ ብዙ ሰዎች ይህንን ሲያደርጉ ተመልክቻለሁ። በተለይ የወርቅ በጣም የተለመደ ነው። እንደ ዱባይ አይነት ቦታዎች ላይ የወርቅ ስልኮች አሉ። ኢቨን ስማርትፎን ያልሆኑት ደምፎን የምንላቸው በተን የሆኑት ስልኮች ላይ ራሱ በወርቅ የሚሰሩ የተመለከትኩት አለ። በጣም አስገርሞኛል። ቅድም ስላችሁ የነበረው በጣም ለግዠሪ የሆነ ስማርት ቶይሌት ሲቶች አሉ። ይሄ እንግዲህ ቶይሌት ሲቶች በጣም የሚያስፈልጋቸው የሚጠቅማቸው ሰዎች አሉ። ነገር ግን ለሙሉ ጤነኛ ከሆናችሁ የማያስፈልጓችሁ ፊቸሮች አሉ። የሚጠቅም ጥሩ የሆኑ ፊቸሮችም ሊኖር ይችላል። ግን እስቲ ፊቸር እናድርገውና ምን እንዳለው እንመልከት። የመጀመሪያው ቶይሌት ሲቱ ሂትድ ሰርፌስ አለው። ያ ማለት ስትቀመጡ አይቀዘቅዛችሁም። ጥሩ ፊቸር ነው ይሄ። ሁለተኛው ደግሞ አውቶማቲክ ሊድ ነው። ስትጠጉት ራሱ ይከፍትላችኋል ማለት ነው። ከእጅ ንክኪ ነፃ ነው። እሱ ተመችቶኛል። በእግር በተለይ ፍላሽ የሚደረገው ፊቸር እጅግ አሪፍ ነው። ከንክኪ ነፃ ነው። እነዚህ ቤዚክ ፊቸሮች ናቸው። አሁን መብራት ስትቀመጡ የፈለጋችሁትን አይነት RGB ላይት ታደርጋላችሁ። RGB ላይት የምታደርጉት ይሄኛውን እኔ ሴንስ አልሰጠኝም። በመቀጠል ደግሞ ሙዚቃም አብሮት አለው። ስፒከሮች ቢልቲን ናቸው ማለት ነው። ስለዚህ ስትቀመጡ እንግዲህ ከስተም እኔ በዚህ ሰዓት ጧት ስመጣ ይሄን ሙዚቃ ትከፍታለህ፣ በምሳ ሰዓት በእራት ይሄን ትከፍታለህ፣ መብራት ይሄን አጀስት አድርጋችሁ ሂትድ ነው ትቀመጣላችሁ። which is አሪፍ ነው። ራሱ ደግሞ በውሃ ፍላሽ አድርጎ ያጸዳችኋል። ይሄም አሪፍ ነገር ነው።
ዋጋው ደግሞ $1500 እስከ $6000 የአሜሪካን ዶላር ድረስ ያወጣል። እንግዲህ በድሮ ጊዜ ከቴክኖሎጂ ነፃ የሆነ ግን ለግዠሪ የሆነ የወርቅ መቀመጫዎችንም ተመልክተናል። የሽንት ቤት መቀመጫዎች ሙሉ በሙሉ ከወርቅ የተሰሩ እሱም የሚያስገርም ግን አላስፈላጊ ብዬ አስባለሁ። ይሄኛው ግን የተወሰኑ ቴክኖሎጂዎች በጣም ወሳኝ ናቸው። በተለይ ከእጅ ንክኪ ለቆሻሻ ምናምን እሱ ኢምፖርታንት ነው። ግን የመብራቱ ፊቸር፣ የሙዚቃው ፊቸሮች በጭራሽ አላስፈላጊ ናቸው ብዬ ነው የማስበው። ታዲያ ከዚህ ጋር በተገናኘ ሪሰርች እያደረኩ በነበረበት ሰዓት አንድ አፕሊኬሽን አፕ ስቶር ላይ ትሬንድ ሲያደርግ ተመልክቼ ነበር። ይሄም እንግዲህ ፑፕ ትራከር ይባላል። ታዲያ ይሄ ፑፕ ትራከር የተሰኘው መተግበሪያ በጣም ትሬንድ ሲያደርግ የነበረው ዊርድ በሆነ መንገድ ነው። እኔ ራሱ ግራ ገብቶኛል ሰዎች ለምን እንደዚህ እንደሚያደርጉ። ግን መልሰው በጣም በርካታ ሰዎች የሚጠቀሙ ከሆነ የሚፈለግ ነገር ነው ብዬ አሰብኩት። ምክንያቱም ትሬንድ እያደረገ ነበር አፕ ስቶር ላይ ከዛ ሁሉ አፕሊኬሽን ማለት ነው። ታዲያ ይሄ የሚያደርግላችሁ ምንድን ነው? በቀጥታ ሰገራችሁን ስትጠቀሙ መረጃ ነው የምትሰጡት እዛ ላይ። ስለዚህ ፑፕ ትራከሩ በቀጥታ ምን ያህል ጊዜ እንዳረጋችሁ ሰገራን በስማም በጣም ከባድ ቪዲዮ ነው ይሄን ለመስራት ቃሉን ራሱ ለመጥራት። ስለዚህ በቀን ውስጥ ምን ያህል ጊዜ ሽንት ቤት እንደተጠቀማችሁ ስትጠቀሙ ደግሞ የሰገራችሁን አይነት ታብራራላችሁ። ያ ማለት እንግዲህ የተለያየ አይነት አለ። ስለዚህ እሱን ታብራራላችሁ፣ ከለሩን፣ እንዲሁም ኤቭሪ ዲቴል። ከዛ ሰዎች ሬት ያደርጓችኋል። ከዛ ደግሞ የተጠቀማችሁበትን ቦታ ማፕ ላይ ፒን ታደርጋላችሁ። ስለዚህ ስትገቡ በሙሉ ማፕ ላይ ሰዎች የተጠቀሙበትን ቦታ በተለያየ ጊዜ እና የተጠቀሙትን ደግሞ ዲቴል ሬት ታደርጋላችሁ። ዛሬ አሪፍ ነበረ፣ ጥሩ ነው፣ ተመችቶኛል፣ ሳቲስፋይድ ነኝ ምናምን። በቃ በጣም ግራ ነው የገባኝ። ስለዚህ ዊርድ ከምላቸው መተግበሪያዎች ውስጥ ራሱ ይሄ ነው። በጣም ብዙ ሰዎች ደግሞ የተጠቀሙት ነው። አፕ ስቶር ላይ ገብታችሁ ፑፕ ትራከር ብላችሁ ማግኘት ትችላላችሁ። በጣም ግራ የገባኝ ሰዎች ሲጠቀሙት የነበረው ያስገረመኝ ነው። አንዳንዶቹ ደግሞ እዚህ ጋር እንዳልኳችሁ አላስፈላጊ ገንዘብ የሚወጣባቸው መተግበሪያዎችን ተመልክቻለሁ። ስለዚህ ዛሬ እንግዲህ አላስፈላጊ ወይም ደግሞ በጣም በቃ የቅንጦት ገንዘባችሁ መጣያ ካጣችሁ ለአንዳንድ ሰዎች ኢምፖርታንት ሊሆን ይችላል እንዳልኳችሁ። እነዚህን ቴክኖሎጂዎች በቴክ ቅምሻ ፕሮግራማችን ላይ አጋርቻችኋለሁ። በተጨማሪም ደግሞ አንድ ነገር ሪሰርች ሳደርግ ሌሎች ነገር ፖፕ ያደርጉልኛል እና የተመለከትኳቸው ነገሮች ባጋራችሁ ያልኳችሁ ስፔሻል ኤዲሽን ስልኮች ናቸው። ስለነዚህ ዲቴል ቪዲዮ በሌላ ዩቲዩብ እሰራላችኋለሁ። ነገር ግን ስፔሻል ኤዲሽን ስልኮች ማለት ለምሳሌ አንድ ስልክ አምራች ኩባንያ ከሌላ የመጠጥ ኩባንያ ልክ እንደ ኮካኮላ ወይም ደግሞ የመኪና አምራች ኩባንያ ጋር ፓርትነር አድርገው ስልካቸውን በነሱ ብራንዲንግ ኦፕቲማይዝ አድርገው የሚሰጡበት መንገዶች ናቸው። ከዛ ውስጥ እንግዲህ የዋንፕላስ 8T ከሳይበርፓንክ 2077 የተሰኘው ጌም ጋር ፓርትነር አድርገው ነበር። የሳምሰንግ ጋላክሲ Z ፍሊፕ ደግሞ ቶም ብራውኒ ኤዲሽን የተሰኘውን ስልክ አንቪል አድርገው ነበር። የዣዮሚ Mi 10 አልትራ ደግሞ ላምበርጊኒ ኤዲሽን አለ። ላምበርጊኒ ስትገዙ ይህንን ስልክ አብራችሁ መግዛት አሪፍ አይነት ነገር ነው፣ ወይም አብረው ይሰጧችኋል ይመስለኛል። ታዲያ በርካታ እነዚህን ሊስቶች ተመልክቻለሁ። የኤልጂም በወጣበት ጊዜ ኤልጂ G5 ስፔሻል ኤዲሽኑ ከኮካኮላ ጋር ፓርትነር አድርገው ነበር። ይሄ እንግዲህ ለማርኬቲንግ ፐርፐዝ ነው የሚደረገው። በጣም አስገራሚ የሆኑ የሚያሳዝኑ የሚያስቁ ቴኮችን ቀመስ የምናደርግበት የቴክ ቅምሻ ፕሮግራማችን የዛሬ ቪዲዮ ይሄን ይመስል ነበር። ጆኤል ታላርጊ ነኝ አብሬያችሁ የቆያችሁት። በእርግጠኝነት በዚህ ቪዲዮ በርካታ ኮመንቶች እንደሚደርሱኝ አልጠራጠርም። ያዝናኑኝን ያስገረሙኝን ነገሮች ለእናንተ ማካፈሌን እቀጥላለሁ። ቀጣይ ቴክ ቅምሻ እስከምንገናኝ መልካም ጊዜ ይሁንላችሁ። የበርካታ ድርጅቶችን ንግድ ያዘመነ የቴክኖሎጂ አውራ ዲጂታል ኮንስትራክት ከቀላል የድርጅት ገለጻ እስከ ዌብሳይት ስራ በተቀላጠፈና ዘመናዊ መንገድ ገንብቶ በአጭር ጊዜ ያስረክባል። ዘመኑን የዋጀ የዲጂታል ማርኬቲንግ ስራ ከነፃ የማማከርና ገዛ አገልግሎት ጋር በመስጠት በደንበኞቹ ተመስግኗል። ዲጂታል ኮንስትራክት ለሆቴሎች፣ ለካፌና ሬስቶራንቶች የሚሆን የኪዋር ዘመናዊ ሜኑ ዴቨሎፕመንት እንሰራለን። በ0955 92 89 86